አቦል ዜናችን ወደ አቦል አጀንዳ ጉዳዮቹ ተሻግሯል። የጸጥታ ችግሩ ሳይበግራቸው በሰሩ ስራ በ2018 በጀት ዓመት የተሻለ ገቢ መሰብሰባቸውን የምስራቅ ጎጃም ዞንና የሰሜን ሸዋ ዞኖች መምሪያ ኃላፊዎች ገለጹ። ገቢ ለሀገር እድገት የሚኖረውን ፋይዳ በመረዳት በዚህ በጀት ዓመትም የተሻለ ገቢ ለመሰብሰብ አቅደው ስራ መጀመራቸውን ተናግረዋል። ዘገባው የይልቃል ዳኘ ነው። በቀለት ሾመ የሚያቀርበው ይሆናል። ግብር መክፈል የዜግነት ግዴታን መወጣት ብቻ ሳይሆን የሀገር ባለቤትነት በመሆን ሀገርን ለመገንባት ያስችላል። የምስራቅ ጎጃምና ሰሜን ሸዋ ዞኖችም ግብር ለሀገር እድገት ዋልታ መሆኑን በመረዳት በ2018 በጀት ዓመት ያቀዱትን ለማሳካት የተለያዩ ተግባራትን ማከናወናቸውን ተናግረዋል። ከ4.4 ቢሊዮን ብር በላይ በእቅድ ይዘን የበጀት ዓመቱን ጀምረናል። እንግዲህ በበጀት ዓመቱ በርካታ ስራዎችን በመስራት በአመቱ ማጠናቀቂያ ላይ ወደ 3.396 ቢሊዮን ወይም የእቅዳችን 76.72% የሚሆነውን መፈጸም ችለናል። 5.38 ቢሊዮን አቅደን ከ5 ቢሊዮን ብር በላይ በዚህ በጀት ዓመት ሰብስበናል። ከአመቱ አፈጻጸማችን አኳያ ሲታይ በተለይ ከባለፈው አፈጻጸማችን ጋር ስናነጻጽረው ወደ 1.4 ቢሊዮን ብር የሚሆን ብልጫ የሰበሰብንበት ዓመት ነበር። በአማራ ክልል የተከሰተው የጸጥታ ችግር በግብር አሰባሰቡ ላይ አሉታዊ ተጽዕኖ ቢያሳድርም የምስራቅ ጎጃምና ሰሜን ሸዋ ዞኖች ይህን ተቋቁመው የገቢ እቅዳቸውን ለማሳካት መሞከራቸውንም የመምሪያ ኃላፊዎች ተናግረዋል። የጸጥታ ችግሩ ሳይበግረው ወረዳና ከተሞችን በተጠናከረ ክትትልና ድጋፍ በመደረጉ የተገኘ ስኬት ነው። ሁለተኛው ወረዳና ከተማ አስተዳደር ገቢ አመራሮች፣ ገቢ ባለሙያዎችም እንዲሁ በቁርጠኝነት ገቢ ለሁሉም ነገር መሰረት ነው ብሎ በማሰብ በቁርጠኝነት በሰሩት ስራ የተገኘ ነው። የጸጥታው ችግር እኛ አንድ እንቅፋት ብለን የገመገምነው በተለይ የደረሰኝ ክትትል ለማድረግ የባት ተጠቃሚዎች በየወሩ ሪፖርት ለማድረግ እነዚህም ቻሌንጅ ነበሩ። እነዚህንም እያወያየን የጋራ እያደረግን እየፈታን ሄድንበት ሁኔታ ነበር የነበረው። የግብር ስርዓቱን ፍትሐዊና ዘመናዊ ለማድረግ የተለያዩ አሰራሮችን በመዘርጋት እየተሰራ ነው። ህብረተሰቡ ህጋዊ ግዴታውን በመወጣት የልማቱ ተባባሪ ለመሆን ግብርን በወቅቱ መክፈል ይጠበቅበታል። የምስራቅ ጎጃምና ሰሜን ሸዋ ዞኖች የመምሪያ ኃላፊዎችም በባለፈው በጀት ዓመት የነበረባቸውን ክፍተት በመሙላት በተያያዘው በጀት ዓመት የተሻለ ገቢ ለመሰብሰብ መዘጋጀታቸውን ተናግረዋል። በ2018 ከነበረብን የአፈጻጸም ጉድለቶች ተምረን በ2019 የተሳካ የገቢ እቅድን ለማሳካት አስበን የቅድመ ዝግጅት ስራዎችን እየሰራን ነው። የደረጃ አለና ኪራይ እያስከፈልን ነው። በወረዳ ደረጃም እያወያየን የጋራ እየተግባባን ያለንበት ሁኔታ ነው ያለው። ሌላው ባለድርሻ አካላት ይሄንን ግብር በተገቢው ሰብስበን የአካባቢያችን ላይ የተጀመሩ ልማቶች፣ የመልካም አስተዳደር ጥያቄዎች፣ የሰላም እጦቶች እንዲፈቱ ሁሉም የበኩሉን ድርሻና ኃላፊነቱን እንዲወጣ ነው ማለት የምፈልገው። በሀገራችን እየተከናወኑ ያሉ የመሰረተ ልማት ዝርጋታዎች የትምህርት፣ የጤናና የንጹህ መጠጥ ውሃ አቅርቦቶች በዋነኛነት ከሀገር ውስጥ የግብር ገቢ የሚሸፈኑ ናቸው። እነዚህን መሰረተ ልማቶች ለማሟላትም ሁሉም ዜጋም የሚጠበቅበትን ግብር በታማኝነት በመክፈል ኃላፊነቱን መወጣት አለበት። ግብር መክፈል የሀገርን ሰላም ለማስጠበቅና ልማትን ለማፋጠን ወሳኝ በመሆኑ ግብርን በወቅቱ በመክፈል የዜግነት ግዴታቸውን እየተወጡ መሆኑን በባህር ዳር ከተማ እውቅና ያገኙ ግብር ከፋዮች ተናገሩ። ህጋዊ ደረሰኝ በመስጠት ለገቢ ግብሩ እድገት ኃላፊነታችንን እየተወጣን ነው ብለዋል ግብር ከፋዮቹ። ማማንሽ ገኔ ተከታዩን ዘገባ አዘጋጅታለች። ግብር መክፈል ማለት የራሱን ሀገር መገንባት ነው። ግብሬን ደስ ብሎኝ እከፍላለሁ። እነዚህ ግለሰቦች በባህር ዳር ከተማ አስተዳደር ግብር በወቅቱና በታማኝነት በመክፈል እውቅና ያገኙ ግብር ከፋዮች ናቸው። ግብርን በወቅቱና በታማኝነት መክፈል የሀገርን የነገ እድገት ለመገንባት ሚናው ከፍ ያለ ነው። ግብርን በወቅቱና በሚጠበቀው ልክ የምንከፍለው የሀገርን ሰላም ለማስጠበቅ ብሎም መሰረተ ልማት ለመገንባት ያለውን ፋይዳ በመረዳት ነው ይላሉ ግብር ከፋዮች። የሚጠበቅብህ ከተማም የሚያድገው አንዳንድ ነገሮች መሰረተ ልማቶች ሊሟሉ የሚችሉት ከህብረተሰቡ ወይም ከነጋዴው የሚሰበሰቡ የግብር ክፍያዎች ነው። ግብር መክፈል ማለት ነጋዴው ሰብስቦ የራሱን ጥቅም አስቀርቶ ለመንግስት ገቢ ማግባት ነው። ግን ህብረተሰቡ የማይገባው ነገር አለ። አገሩ ካልተጠበቀ፣ አገሩ ካልተገነባ፣ አገሩ
ካልተበለጠገች መኖርም መነገድም አይቻልም። የሀገርን የኢኮኖሚ ሉዓላዊነት ከፍ ለማድረግ የንግዱ ማህበረሰብ የሚያበረክተው አስተዋጽኦ ጉልህ ድርሻ አለው። በመሆኑም ነጋዴው ግብሩን በአግባቡ መክፈል ከቻለ ከውጭ ሀገራት የኢኮኖሚ ጥገኝነት ለመላቀቅ ጉልህ አበርክቶ እንዳለውም ያነሳሉ ግብር ከፋዮቹ። በጀት ሲመደብ ከውጭ በሚገኝ ድጋፍ ይላል። የሚመጣ ድጋፍ የሀገራችን ማሰሪያ ነው እንጂ ድጋፉን እኔ አልወደውም። ምክንያቱም እኛ ሀገራችን ሰርተን በራሳችን መገንባት እንጂ ከውጭ በሚመጣ እርዳታ ጥገኛ መሆን የለበትም። ደረሰኝ በአግባቡ በመስጠት ኃላፊነታችንን እየተወጣን ነው ብለዋል ግብር ከፋዮች። ሰራተኞችን ሲሪየስሊ ከባለ ሀብቱ የሚሆን ከኛ ከማኔጅመንት ቲሙ ጥብቅ የሆነ ቁጥጥር ጥብቅ የሆነ ዳይሬክሽን የሚሰጣቸው ምንም አይነት ግብይት ያለደረሰኝ እንዳይፈጽሙ። ለአከራዮች ሰዎች ደረሰኝ ለሚፈልጉት ባስቀረጥኩት ካርኒ ቆርጬ እሰጣቸዋለሁ። ሁልጊዜ ነው የምሰጠው። ቢያስቀርም ለምን ነው ብዬ ነው የምጠይቀው። ሁሉም ግብሩን በወቅቱ አሳውቆ በመክፈል የዜግነት ግዴታን መወጣት ተገቢ ነው ብለዋል። የአማራ ክልል ገቢዎች ቢሮ በ2018 በጀት ዓመት ከ93 ቢሊዮን ብር በላይ ገቢ ሰብስቧል። ቢሮው በ2019 በጀት ዓመትም 166 ቢሊዮን ብር ለመሰብሰብ አቅዶ ወደ ስራ ገብቷል። ግብር ከፋዩ የሚጠበቅበትን ግብር በታማኝነት በመክፈል የክልሉን ኢኮኖሚ እንዲደግፍም የገቢ አሰባሰብ ስርዓቱ ታማኝ፣ ቀልጣፋና ዘመናዊ እንዲሆን መስራት ይጠይቃል። ዘጋቢያችን ተስፋ ሞላ እዚሁ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን እዚሁ ስቱዲዮ ነው የሚገኘው። ከሱ ጋር ቆይታ የምናደርግ ይሆናል። ተስፋ እንኳን ደህና መጣ። መልካም ጊዜ ከመረጃዎች ጋር። አመሰግናለሁ ፈቲያ። እንደምን ዋልሽ? ተመልካቾቻችን እንደምን ዋላችሁ? ከግብር ፋይዳዎች እንጀምር አይደለ? እንግዲህ አንድ ሀገር የሚባለው ራሱን የቻለ የመንግስት መዋቅር ኖሮት ያ የመንግስት መዋቅር ደግሞ ለዜጎቹ አስፈላጊውን አገልግሎት የሚሰጥባቸው የተለያዩ የኢኮኖሚያዊ፣ ማህበራዊ እንዲሁም የአስተዳደራዊ ተቋማትና በእነዚያ ተቋማት ደግሞ የሚያገለግሉ ሰራተኞች ሲኖሩ እንዲሁም ደግሞ ይህ መንግስት የሀገሩን ሕልውና ለማረጋገጥ የሀገሩን ሉዓላዊነት ለማስከበር ራሱን የቻለ የመከላከያና ሌሎች የደህንነት መዋቅሮች ሲኖሩት ነው። እነዚህን መዋቅሮች ለመምራት ደግሞ በጀት ያስፈልገዋል። የበጀቱ ምንጭ ደግሞ በዋናነት ገቢ ነው ማለት ነው። ስለዚህ ገቢ ወይም ደግሞ ግብር የምንለው ሀገርን በኢኮኖሚ ለማሳደግ ሕልውናዋንም ለመታደግ ሉዓላዊነቷን ለማስከበር ዋና መሰረታዊ የሆነ ጉዳይ ነው ማለት ነው። ዜጎችም እንግዲህ ከመንግስት የሚፈልጓቸውን ማናቸውም አገልግሎቶች ለማግኘት ተቋማት ያስፈልጋሉ። ወደ እነዛ ተቋማት ለመሄድ ደግሞ የትራንስፖርትና ሌሎች አማራጮች ያስፈልጋሉ። እነዚህ አማራጭ መሰረተ ልማቶችን ለመገንባት ገቢ ያስፈልጋል ማለት ነው። ስለዚህ ገቢ ለመሰረተ ልማት ግንባታ፣ ለመንግስት ሰራተኞች ደግሞ አጠቃላይ ማህበራዊ ኢኮኖሚያዊ ተቋማትን ለማስፋፋትና ሀገርን በኢኮኖሚ ለማሳደግ ሀገር ከውጭ እርዳታ ከውጭ ጥገኝነት ነፃ ሆና በራሷ የገቢ አቅሟን ማሳደግ እንድትችል ለማድረግ ገቢ ዋና መሰረታዊ ጉዳይ ነው ማለት ነው። ስለዚህ አጠቃላይ ሀገራዊ ልማትና የኢኮኖሚ እድገትን ለማምጣት ገቢ በዋናነት አስፈላጊ ነው ማለት ነው። እንግዲህ ከዚህ አኳያ የአማራ ክልል በ2019 በጀት ዓመት ወደ 402.2 ቢሊዮን ብር አጠቃላይ በጀት አጽድቋል። የዚህ በጀት ደግሞ በአብዛኛው ማለት እንግዲህ ከ71.3 በመቶ የሚሆነው የበጀቱ ምንጭ የክልሉ ገቢ ነው ማለት ነው። ወይም ደግሞ ክልሉ ከሚያመነጨው ገቢ የሚሰበሰብ ነው ማለት ነው። ሌላው እንግዲህ 27.6 በመቶ የሚሆነው የፌዴራል መንግስት ከተለያዩ አማራጮች ከሚያገኛቸው ገቢዎች ለክልሎች ከሚሰጠው ድጎማ የሚያገኘው ነው የሚሆነው። ቀሪው ከልዩ ልዩ ምንጮች ይሆናል። ስለዚህ አማራ ክልል የ2019 በጀት ዓመት 402.2 ቢሊዮን ብር በጀት አብዛኛው ከክልሉ ከሚመነጭ ገቢ ይሰበሰባል ማለት ነው። ስለዚህ ክልሉ ከፍተኛ ገቢ መሰብሰብ ይጠበቅበታል ማለት ነው፣ የበጀት ጉድለት እንዳያጋጥመው። ከዚህ አኳያ የአማራ ክልል ገቢ አሰባሰብ ምን ላይ ነው ያለው ስንል የ2018 በጀት ዓመትን የገቢ እቅድና አፈጻጸሙን ለመመልከት እንሞክር። በ2018 የአማራ ክልል ገቢዎች ቢሮ ከመደበኛ 84.8 ቢሊዮን ብር በላይ እንዲሁም ደግሞ ከከተማ አገልግሎት 15.5 ቢሊዮን በጥቅሉ 100.3 ቢሊዮን ብር በላይ ለመሰብሰብ አቅዶ ነበር ወደ ስራ የገባው ማለት ነው። እንግዲህ በተለያዩ አማራጮች የገቢ አሰባሰቡን ለማጠናከር ሞክሯል። በዛም መሰረት እንግዲህ ጠቅላላ 93 ቢሊዮን ብር በላይ ገቢ መሰብሰብ ችሏል ማለት ነው። እንግዲህ የ2019 በጀት ዓመትን የክልሉን በጀት አይተናል። ከፍተኛ በጀት ነው ያለው። ስለዚህ የአማራ ክልል ገቢዎች ቢሮ እንግዲህ በ2018 በጀት ዓመት 93 ቢሊዮን ብር ነው የሰበሰበው። እቅዱ 100.3 ቢሊዮን ብር በላይ ነበረ።
አሁን በ2019 በጀት ዓመት እንግዲህ ከፍተኛ ገቢ መሰብሰብ ይጠበቅበታል። ስለዚህም ከመደበኛና ከከተማ አገልግሎት 166 ቢሊዮን ብር በላይ ገቢ መሰብሰብ ይጠበቅበታል ማለት ነው። እንግዲህ በዚህ በጀት የ2019 በጀት ዓመት ከሐምሌ 1 ጀምሮ ነው እንግዲህ የግብር አሰባሰቡ የሚጀምረው። እስካሁን 4.7 ቢሊዮን ብር መሰብሰብ እንደቻለ ማለትም እስከ ሐምሌ 29 ድረስ ማለት ነው 4.7 ቢሊዮን ብር መሰብሰብ ችሏል ማለት ነው። በአጠቃላይ በ2018 በጀት ዓመት የገቢ አሰባሰቡን ለማቀላጠፍ ዘመናዊ የግብር አሰባሰብ ስርዓትን ለማስፋፋት ሞክሯል። እንደ ሲክታስ፣ ኢታክስ እና ኢታስ የመሳሰሉ ኤሌክትሮኒክስ የግብር መሰብሰቢያ ስርዓቶችን በማስተዋወቅና በማስጀመር በርከት ያለ ገቢውን በእነዚህ የኤሌክትሮኒክስ የግብር አሰባሰብ ስርዓቶች መሰብሰብ ችሏል ማለት ነው። ስለዚህ ግብር አሰባሰቡን በዚህ ደረጃ ዘመናዊ እያደረገ ከሄደ በ2019 ያቀደውን ገቢ ለመሰብሰብ ያስችሏል ማለት ነው። አጠቃላይ የገቢ አሰባሰቡን ለማጠናከር ግን ከማን ምን ይጠበቃል ካልን አብዛኛው ግብር ከፋይ በተለይ የሚጠበቅብንን ግብር በታማኝነት መክፈል መቻል አለበት። ግብር ከፋዩ ከስራው ከሚያገኘው ገቢ የሚጠበቅበትን ግብር ታማኝ ሆኖ መክፈል ከቻለ ቀደም ብለን እንዳነሳ ነው የሀገሩን ኢኮኖሚ ነው መደገፍ የሚችለው፣ የክልሉን ሁለንተናዊ እንቅስቃሴ ነው ማቀላጠፍ የሚችለው ማለት ነው። ሌላው ዜጋ ደግሞ በተለይ ሁላችንም በተለያዩ አጋጣሚዎች ስንሄድ ለምንፈጽማቸው ግብይቶች ወይም ደግሞ አገልግሎቶች ክፍያ ስንፈጽም ተገቢውን ደረሰኝ መጠየቅ መቻል ይኖርብናል። የንግድ ተቋማትም ቢሆን ደግሞ ለሰጧቸው የግብይት አገልግሎቶች ደረሰኝ መስጠት ይጠበቅባቸዋል። በዚህም አማካኝነት ተጨማሪ እሴት ታክስ የሚባለውን ወይም ደግሞ ቫልዩ አድድ ታክስ የሚባለውን ገቢ ሰብሳቢ ተቋሙ እንዲሰበስብ ያስችሏል ማለት ነው። ከዚያ ውጭ የግብር አሰባሰብ ስርዓቱን ግልጽ፣ ታማኝና ቀልጣፋ ማድረግ በተለይ አሰራሩ ማዘመን፣ የግብር አሰባሰብ አዋጆችን ማሻሻል፣ ግብር ከፋዩ በፍጥነትና በታማኝነት ግብሩ መክፈል እንዲችል ታማኝ ግብር ሰብሳቢ ተቋም ሊኖር ይገባል። ያ ማለት ደግሞ ግብር ሰብሳቢ ተቋም ውስጥ የሚሰሩ የግብር ተማኝና የግብር ሰብሳቢ ባለሙያዎች የስነ ምግባር ብልሽት እንዳይኖርባቸው የግንዛቤ ፈጠራ ስራ መስራት ይጠይቃል። አስፈላጊ ሆኖ ሲገኝ ደግሞ እርምጃ እስከመውሰድ ድረስ የግብር አሰባሰቡን ጤናማ ማድረግ ይጠበቃል ማለት ነው። ስለዚህ ግብር አሰባሰቡ ከብልሹ አሰራሮች እንዲጸዳ ማድረግ ይጠበቅብናል ማለት ነው። እንግዲህ ለአሁኑ ያለኝ መረጃ ይህ ነው የሚመስለው። ፈቲያ አመሰግናለሁ። እናመሰግናለን ተስፋ። መልካም ጊዜ ነል። አመሰግናለሁ። ቀጥለናል። የአጀንዳ ጉዳያችንም ቀጥሏል። በግብር ከፋዩ ማህበረሰብ ዘንድ የሚነሱ የግብር ፍትሐዊነት ጥያቄዎችን በተቋሙ የቅሬታ አፈታት ስርዓት መሰረት ለመፍታት የተለያዩ አሰራሮች ተዘርግተው እየተሰሩ መሆኑን የአማራ ክልል ገቢዎች ቢሮ አስታውቋል። እንግዲህ ባለፈው በጀት ዓመት የስነ ምግባር ጉድለት ያሳዩ ከ246 በላይ የተቋሙ ሰራተኞች ላይ ከቀላል ማስጠንቀቂያ እስከ ስራ ስንብት የሚደርስ እርምጃ መወሰዱንም የቢሮ ምክትል ኃላፊ አቶ ፍቅረ ማርያም ደጀኔ ገልጸዋል። ዘጋቢያችን ማማነሽ ገኔ ከቢሮ ምክትል ኃላፊ ጋር ቆይታ አድርጋ ተከታዩን አሰናድታለች። ተከታትለን እንመለስ። የአማራ ክልል ገቢዎች ቢሮ ምክትል ኃላፊ አቶ ፍቅረ ማርያም ደጀኔ ስለሚሰጡኝ ሀሳብና ስለ ጊዜዎት እጅግ አድርጌ ነው የማመሰግነው። እኔም ከልብ አመሰግናለሁ። በተለይም ግብር ከፋዩ ማህበረሰብ ግብሩን በወቅቱ በመክፈል አምኖ በሰራሁት ልክ መክፈል ይኖርብኛል ብሎ አምኖ በመክፈል ረገድስ ያለው ተነሳሽነት እንዴት ነው የሚታየው? የራስ ታክስ ስሌትን በማሳወቅ ረገድ ብለን ካነሳን ለማሳወቅ ወረቀት ይዞ ይመጣል። ይዞልን የሚመጣው ወረቀት ግን በጀት ዓመቱን ሙሉ የሰራበትን በሚመጥን ወይም ደግሞ ለአንቀሳቀሰውን እንቅስቃሴ የሚመስል ሳይሆን ይዞልን የሚመጣው ለይምሰል ነው። ይሄም ማሳያዎቹ የሚሆኑት የሚነሳው ከየት ነው? የደረሰኝ ባህል ላይ ነው የሚመነጨው። ይሄ የደረሰኝ ባህል ካልተሻሻለ ካልዘመነ በስተቀር በትክክልም ያኗኗር ሁኔታችን አሁን እንደነበርንበት ወይም እስካሁን እንደቆየንበት ላለመቀጠሉ ዋስትና የለንም ማለት ነው። ያንቀሳቀሰውን ሀብት አሳውቆ ማይከፍል የመኖሩን ያህል ደግሞ በግብር አወሳሰኑ የሚማረር ግብር ከፋይ ቅር የሚሰይ ግብር ከፋይም እንዳለ ይታመናል። እዚህ ላይ እንዴት ችግሩ እንዴት አያችሁት? እስኪ መጀመሪያ እዚህ ላይ ያለውን ችግር እንዴት ነው ቢሮ የሚያየው? 3 አይነት ያወሳሰን ስርዓቶች አሉን። በሂሳብ መዝገብ እንወስናለን። በሚገኝ የግብይት መረጃ ላይ ተመስርተን እንወስናለን። የቀን ገቢ ጥናት ወይም ደግሞ በግምት የታክስ ስሌት እንወስናለን። በጣም ወረስት የሚባለው የውሳኔ ስርዓት ወይም ደግሞ አስከፊ የሚባል ለመንግስትም ለንግዱ ማህበረሰብም ብዙም ጤና የማይሰጥ የውሳኔ ስርዓት የሚባለው አንዱ የግምት ታክስ ስሌት ነው። አንዱ ይሄንን ችግር ወይም ደግሞ ይሄንን የግምት ስርዓት ሊቀንስ ይችላል ወይም ጫናውን ሊቀንስ ይችላል። ኢቭን ክርክር እንኳን ቢነሳ ምክንያታዊ ሆኖ ማስረዳት ይቻላል።
ብለን በማሰብ ይህንን አድርገናል። ሁለተኛው የሄድንበት ርቀት ምንድነው? ከዚህ በፊት ያው ከተለያዩ ተቋማቶች ነበር ኢንስፔክሽን የሚባል ቲም ይቋቀርና ቡድኖች ያጠኑትን እየዞሩ ምን ያክል ፍትሃዊ ነው የሚለውን ክሮስ ቼክ ያደርጉ ነበር። በዚህ አመት ግን ምንድነው ያደረግነው? እዛው ራሳችን ተቋም ውስጥ ከተለያዩ የስራ ሂደት ያሉ ባለሙያዎችን አደራጀን፣ አዋቀርን፣ ስምሪት ሰጠን። ኤክስ የሚባል ቡድን እና ዋይ የሚባል ቡድን ያጠናል። ኤክስ እና ዋይ ያጠናውን ደግሞ ዜድ የሚባል ኢንስፔክሽን ቲም የሁለቱን ምን ያክል ፍትሃዊ ናቸው የሚለውን ወይም ደግሞ ያጠኑትን የቀን ገቢ ጥናት ምን ያክል ትክክል ነው ምን ያክል ስህተት ነው የሚለውን ትራያንጉሌት እያደረጉ በመሄድ በተሻለ መልኩ ለማየት ጥረት አድርገናል። ካለፉት አመታት ትንሽ በዚህ አመት ከፍ አድርገን አጥንተናል። ለምን? ህዝባችን የክልላችን ህዝብ ከየትኛውም የክልል ህዝብ እኩል የልማት ጥያቄዎች አሉት። ከፍ አድርጋችሁ ጥናት ስታጠኑ የግብር ከፋዩንስ የመክፈል አቅሙን በሰራበት ልክ ነው ወይ የሚለው ከዚህ ጋር አብሮ እንዴት ነው አይጣረስም ወይ? አሁን በአንዳንድ የዘገባ ሽፋኖች የምታዘበው ነገር አለና በቃ ከንግዱ ስርዓት መውጣት ነው ያለን አማራጭ እስከ ማለት ድረስ የሚደርሱ ግብር ከፋዮች የመጡበት አጋጣሚ አለና ይህንስ እንዴት ነው የምታስታርቁት? ጥሩ። አሁን ቅድም ለማንሳት እንደሞከርኩት የንግድ ስርዓቱን አንድ ትንሽ የሱቅ ተወደደም ተጠላም እንቅስቃሴዋን ወስደን የያዘቻቸውን እቃዎች በገዛችበት ዋጋ ብናበዛው ከፍ ያለ ዋጋ ነው ያለው። ይብዛ ሚነስም እዛ ላይ 1 ብር 2 ብር ተተርፎበት ነው የሚሸጠው። ስለዚህ በተቻለ መጠን ይሄንን የተቀራረበ ለማድረግ ጥረት ተደርጓል። ቅድም ባነሳዋቸው መሰረታዊ ምክንያቶች፣ ምክንያት 1 በተቋሙ ባለሙያዎች ብቻ እንዲጠኑ መደረጋቸው፣ ምክንያት 2 የዛው ተቋም ውስጥ ያሉ ባለሙያዎችን ከተለያዩ የስራ ክፍሎች አዋጥተንና አቀናጅተን ኢንስፔክሽን ቲም ውስጥ ከተን እንዲያው ማድረጋችን። ከዚህም ያልፍ ይኖራል። ሰው የሚመለከተው ምልከታ በመሆኑ ከዚህ የሚተርፍ ይኖራል። ስለዚህ ምን ይሆናል? የቅሬታ ስርዓት አለን እንደ ተቋም። ስለዚህ የቅሬታ ስርዓታችን ይሄንን ይፈታል። ምናልባት አሁንም ባያዝለ ልንሆን እንችላለን። ይግባኝ የሚባል ስርዓት አለ። የሰራተኛው ስነ ምግባር ጉድለትም አንዳንድ የሚነሳበት አጋጣሚ አለ። ከ246 በላይ ሰራተኛ በዚህ አመት ጠይቀናል። ከቀላል ማስጠንቀቂያ እስከ ስራ ስንብት። በዚህ መልክ ነው መግለጽ የምንችለው። ይሄ በቂ ነው ወይ? በቂ አይደለም። መረጃ ግን የሀገር መረጃ አለ። ከአመራር እስከ ተራ ባለሙያ በማስረጃ የሚሆን ግን የሚጨበጡ ነገሮች ማግኘት አልተቻለም። ህገወጥ ግብይት በተለይም የግብር መለያን ወይም ቲም ነምበርን በመጠቀም የሚደረጉ የሌላን ሰው የግብር መለያ ወይም ቲም ነምበር በመጠቀም የሚደረጉ ህገወጥ ግብይቶች እንዳሉ እንሰማለንና እንዴት ነው የሚታየው በእናንተ በኩል? በተለይ የኛ ግብር ከፋዎች ያልሆኑ የፌዴራል ግብር ከፋዎች ሊሆኑ ይችላሉ። የአዲስ አበባ ከተማ አስተዳደር በብዛት የፌዴራል ግብር ከፋዎች ናቸው። ለምሳሌ እኔ ከነሱ ጋር የአንድ ቀን ግብይት ይኖረኛል። ግብይት በሚኖርብን ሰዓት የግብር ከፋይ መለያ ቁጥሬን ወይም ታክስ ፔር አይደንቲፊኬሽን ነምበር ወይም ቲን ብለን የምንጠራውን እሰጣቸዋለሁ። ያንን ከወሰዱ በኋላ እነሱ ጋር ሬጅስተር ሆኗል ይሄ የኔ መለያ ቁጥር። ቀጥለሽ አንቺ ግብይት ልትፈጽሚ ስትሄጂ ሽያጩን ላንቺ ይፈጽሙልሻል። የሚመዘገበው ግን በእኔ ግብር ከፋይ መለያ ቁጥር ነው። እኔ ከነሱ ምንም ግብይት አልፈጸምኩም። ግብይቱን የፈጸምሽው አንቺ ነሽ። በኋላ የግብይት መረጃ ላኩ ሲባል ወይም ደግሞ ዳታቤዝ የምንለው አለ። እዛ ላይ መረጃ ሲመዘገብ በማስም ይመዘገባል፣ በፍቅረ ማርያም ስም ይመዘገባል። የግብር ውሳኔ እኔ ጋር ይመጣል። ትክክለኛ ነጋዴዋ ወይም ግብይቱን የፈጸምሽው አንቺ ነሽ። አንቺ ለእነሱ የሚገባውን ክፍያ ከፍለሻል። እነሱ ላይ የሚመጣ ጫና የለም። መንግስት ላይ የቀረ ሀብት የለም። ግለሰብ ላይ ግን በደል ይደርሳል። ከኔ ላይ ቫት ካንቺ ላይ ቫት መቁረጥ ካለበት ካንቺ ላይ ቫት ተቀብሎሻል። ካንቺ የተቀበለውን ቫት ሄዶ ምን አድርጎታል? አወራርዶታል። የመዘገበው ግን የኔን የግብር ከፋይ መለያ ቁጥር ነው። ስለዚህ እንዲህ አይነት አሰራሮች አሉ። ላለፈው ልንታደግበት የምንችልበት ሩም ባይኖርም ለቀጣዩ ግን የምንታደግበት ስርዓት ይኖራል። የአማራ ክልል ገቢዎች ቢሮ ምክትል ኃላፊ አቶ ፍቅረ ማርያም ደጀኔ ስለነበረን ጊዜ ስለሰጡን ሀሳብ አብዝቼ ነው ማመሰግነው። እኔም እጅግ አድርጌ አመሰግናለሁ።